ከፍተኛ የሆነ የኮሌስትሮል መጠን በደማችሁ ውስጥ ካለ ሳታውቁት ልባችሁን እየጎዳ እንደሆነ ታውቃላችሁ። ይህንንም ደግሞ ሳይለንት ኪለር እንለዋለን። ይህ ማለት በደማችሁ ውስጥ ያለው ከፍተኛ የሆነ የኮሌስትሮል መጠን ሳታውቁት ልባችሁንና አንጎላችሁን እየጎዳ ለተለያዩ የልብ በሽታና ስትሮክ ጭምር ሊዳርጋችሁ ይችላል። እንዲሁም ደግሞ ከከፋ ደግሞ ለሞት ጭምር ሊዳርጋችሁ የሚችል መሆኑን ማወቅ ይኖርባችኋል። ውድ ተመልካቾቼ በዛሬው ቪዲዮ ስለ ኮሌስትሮል ምንነትና እንዲሁም ደግሞ ከፍተኛ የሆነ የኮሌስትሮል መጠን በደማችሁ ውስጥ እንዲከሰት የሚያደርጉ ምክንያቶችና እንዲሁም ደግሞ በተፈጥሯዊ መንገድ ኮሌስትሮል መጠናችሁን ለመቀነስና ለመቆጣጠር የሚረዷችሁን መንገዶች አብረን የምንመለከት ይሆናል። ከኔ ጋራ አብራችሁን ቆዩ። እንግዲህ ውድ ተመልካቾቼ በቪዲዮ መጨረሻ ላይም በጣም ጠቃሚ የሆኑ ኮሌስትሮልን ለመቀነስ የሚረዱ 5 ልማዶችን የምነግራችሁ ይሆናል። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ እንድትቀላቀሉና ቪዲዮቹ ደግሞ ከተመቻችሁ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩ በኮሜንት ሴክሽኑ ስር ደግሞ ያላችሁን የትኛውም ጥያቄ እንድታስቀምጡ ከወዲሁ መልእክቴን የማስተላልፍላችሁ እኔ ዶክተር ኦሊያድ ገረሙ እባላለሁ። በቅድሚያ ውድ ተመልካቾቼ ኮሌስትሮል ስንል ምን ማለታችን ነው የሚለውን አብረን የምንመለከት ይሆናል። እንግዲህ ኮሌስትሮል የምንለው ነገር በደም ስራችን ውስጥ ወይም ደግሞ በደማችን ውስጥ የሚገኝ ስብ ነው ብለን ልንወስደው እንችላለን። ወይም ደግሞ ዋክስ የሚመስል ወይም ደግሞ በጆሮአችን ውስጥ የሚገኘውን ይሄ ፈሳሽ ወይም ደግሞ ቅባታማ መልክ የያዘውን ዋክስ የሚመስል በደማችን ውስጥ የሚገኝ ስብ ነው ብለን ልንወስደው እንችላለን ማለት ነው። እንግዲህ ይህ ስብ ነው ሲጠራቀም በደማችን ውስጥ የተለያዩ ኮምፕሊኬሽኖችን ወይም ደግሞ የተለያዩ የደም ስሮቻችን ላይ ችግሮችን በመፍጠር ለልብና ለስትሮክ በሽታ እንዲሁም ደግሞ ከከፋ ደግሞ ለሞት ጭምር ሊዳርገን የሚችለው ኮሌስትሮል የተባለው ንጥረ ነገር በደማችን ውስጥ እየበዛ ሲመጣ ነው ማለት ነው። እዚህ ጋር ውድ ተመልካቾቼ ማወቅ ያለባችሁ ኮሌስትሮል ለሰውነታችን በጣም ጠቃሚ ነገር ነው። ማለትም ኮሌስትሮል ሰውነታችን ያስፈልጓል። የተለያዩ ሆርሞኖች የሚሰሩት ከኮሌስትሮል ነው። ቴስቶስትሮን፣ ኤስትሮጅን እንዲሁም ደግሞ ቫይታሚን ዲ ለመሰራትም ሆነ ጥቅም ላይ እንዲውሉ የሚያገለግለው ኮሌስትሮል የተባለው ንጥረ ነገር ነው ማለት። ስለዚህ ሙሉ በሙሉ ኮሌስትሮል አያስፈልገንም ማለት አይደለም። ኢንፋክት ሁለት አይነት ኮሌስትሮሎች አሉ። ሃይ ዴንሲቲ ሊፖፕሮቲን እና ሎ ዴንሲቲ ሊፖፕሮቲን የምንላቸው ወይም ደግሞ ጠቃሚ የሆኑ ኮሌስትሮል ወይም ደግሞ ጉድ ኮሌስትሮል የምንለውና መጥፎ ኮሌስትሮል ወይም ደግሞ ጎጂ ኮሌስትሮል ወይም ደግሞ ባድ ኮሌስትሮል የምንለው የኮሌስትሮል አይነቶች አሉ። ስለዚህ ኮሌስትሮል ሁላ በሰውነታችሁ ውስጥ አያስፈልገንም ማለት አይደለም ማለት ነው። እንዳልኳችሁ ጠቃሚ የሆኑ ሲንተሳይዝ መደረግ ያለባቸው ወይም ደግሞ ለሰውነታችን የሚጠቅሙ ሆርሞኖች ከኮሌስትሮል ስለሚሰሩ ኮሌስትሮል ለሰውነታችን ያስፈልገናል ማለት ነው። ነገር ግን ውድ ተመልካቾቼ እንዳልኳችሁ ሁለት አይነት ኮሌስትሮል አለ። ሎ ዴንሲቲ ሊፖፕሮቲን የምንለው ኮሌስትሮል አለ። እንዲሁም ደግሞ ሃይ ዴንሲቲ ሊፖፕሮቲን የምንለው የኮሌስትሮል አይነት አለ ማለት ነው። ሎ ዴንሲቲ ሊፖፕሮቲን ኮሌስትሮል የምንላቸው የኮሌስትሮል አይነቶች ባድ ኮሌስትሮል ወይም ደግሞ መጥፎ ኮሌስትሮል፣ ጎጂ ኮሌስትሮል የሆኑ ኮሌስትሮል አይነቶች ናቸው። እነዚህ ኮሌስትሮሎች ለተለያየ የልብ በሽታ ሪስክ ፋክተሮች ናቸው። ወይም ደግሞ ለስትሮክ፣ ለልብ በሽታ እንዲሁም ደግሞ ለአቴሮስክሌሮሲስ እና ለደም ቧንቧ ችግሮች መንስኤ ሊሆኑ ስለሚችሉ እነዚህን ባድ ኮሌስትሮል እንላቸዋለን ማለት ነው። ሃይ ዴንሲቲ ሊፖፕሮቲን የምንላቸው ደግሞ ጠቃሚ ኮሌስትሮሎች ናቸው። እነዚህ ጉድ ኮሌስትሮል የምንላቸው የኮሌስትሮል አይነቶች ናቸው። ስለዚህ እነዚህ ደግሞ ሊበዙልን ይገባል ማለት ነው። ስለዚህ ኮሌስትሮል በብዛት አለ ወይም ደግሞ የለም የምንለው ወይም ደግሞ የኮሌስትሮል መጠን ሲበዛ የምንለው ኢምባላንሱ ነው ማለት ነው። ሃይ ዴንሲቲ ሊፖፕሮቲኑ ቀንሶ ሎ ዴንሲቲ ሊፖፕሮቲን ወይም ደግሞ ጎጂ ኮሌስትሮል የምንለው ከፍ ሲል የሚከሰት ችግር ነው ማለት ነው። ሃይ ዴንሲቲ ሊፖፕሮቲን በሰውነታችን ውስጥ እንደ አንቲኦክሲዳንት ጭምርም የማይፈለጉ ነገሮችን በደማችን ውስጥ ያሉ ጠቃሚ ያልሆኑ ንጥረ ነገሮችንም በማስወገድ ስለሚጠቅም ሃይ ዴንሲቲ ሊፖፕሮቲን የምንለው ሊበዛልን ይገባል። ሎ ዴንሲቲ ሊፖፕሮቲን የምንለው ደግሞ ኮሌስትሮል አይነት በደማችን ውስጥ ሊቀንስ ይገባል ማለት ነው። ምክንያቱም ይህ ሎ ዴንሲቲ ሊፖፕሮቲን የምንለው በጣም ጎጂ የሆነ ኮሌስትሮል አይነት ነው ወይም ደግሞ ባድ ኮሌስትሮል የምንለው አይነት ኮሌስትሮል ስለሆነ ለሰውነታችን አይጠቅመንም ማለት ነው። ስለዚህ በሕክምና ዓላማችን ምን ላይ ነው የሚያተኩረው ማለት ነው? ሃይ ዴንሲቲ ሊፖፕሮቲኑን በደማችን ውስጥ ከፍ በማድረግ ሎ ዴንሲቲ ሊፖፕሮቲኖችን ደግሞ ዝቅ በማድረግ ላይ ያተኩራል ማለት ነው። ስለዚህ ውድ ተመልካቾቼ አሁን ላይ ለምንድን ነው የኮሌስትሮል መጠናችን በሰውነታችን ውስጥ እየጨመረ የመጣው? ወይም ደግሞ ልክ እንዳደጉት ሀገራት አይነት የአኗኗር ዘይቤ ወይም ደግሞ ላይፍ ስታይል ሞዲፊኬሽን ወይም ደግሞ ቼንጅ እየመጣ ስለሆነ ልክ እንዳደጉት ሀገራት አይነት የኑሮ አኗኗር ዘይቤ እየተከተልን ስለሆነ ለምንድን ነው የኮሌስትሮል መጠናችን በደማችን ውስጥ እየመጣ ወይም ደግሞ እየበዛ የመጣው የሚለውን ምክንያት አብረን የምንመለከት ይሆናል። ስለዚህ ውድ ተመልካቾቼ አሁን ላይ ለምንድን ነው የኮሌስትሮል መጠናችን እየተዛባ የመጣው ወይም ደግሞ ሎ ዴንሲቲ ሊፖፕሮቲን የምንለው የኮሌስትሮል አይነት ለምንድን ነው በሰውነታችን ውስጥ እየበዛ የመጣው? በተለይም ደግሞ የአኗኗር ዘይቤያችን ልክ እንዳደጉት ሀገራት ጋር ተመሳሳይ ሆኖ ያደጉትን ሀገራት የኑሮ አኗኗር ዘይቤ ወይም ደግሞ ላይፍ ስታይላቸውን እየተከተልን ስለመጣን የኛም ደግሞ የኮሌስትሮል መጠናችን እየተዛባና ሎ ዴንሲቲ ሊፖፕሮቲን የምንለው ወይም ደግሞ መጥፎ ኮሌስትሮል የምንለው በደማችን ውስጥ መጠኑ እየበዛ ለተለያዩ ካርዲዮቫስኩላር ሪስክ ፋክተር፣ ሴሬብሮ ቫስኩላር አክሲዳንት ወይም ደግሞ ለስትሮክ የመሳሰሉ የልብ ችግር በሽታዎች፣ የደም ስር ቧንቧ ችግሮች እያጋለጠን መጥቷል። ለምንድን ነው ይሄ የሆነው የሚለውን አብረን የምንመለከት ይሆናል። ከኔ ጋር አብራችሁን ቆዩ።
የመጀመሪያው አጋላጭ ምክንያት ወይም ደግሞ የመጀመሪያው ፋክተር ኮሌስትሮል እንዲዛባና ሎ ዴንሲቲ ሊፖፕሮቲን ወይም ደግሞ ጎጂ ኮሌስትሮል የምንለው አይነት ኮሌስትሮል እንዲበዛ ያደረገን ፑር ዳይት ወይም ደግሞ የአመጋገባችን ስነ ስርዓት በጣም ፑር እና የተቀየረ ከመሆኑ ጋር የተገናኘ ነው። አብዛኛውን ጊዜ በሳቹሬትድ ፋቲ አሲድ እና በትራንስ ፋቲ አሲድ የበለጸጉ ምግቦችን እንደ ተጠበሰ ቺፕስ፣ በርገር፣ ፋስት ፉዶችን የምንመገብ አይነት ሰዎች ከሆንን አብዛኛውን ጊዜ የኮሌስትሮል መጠናችን በጣም እየጨመረ ይመጣል ማለት ነው። ስለዚህ በፊት ከነበረን የአመጋገብ ዘይቤ ወይም ደግሞ የአመጋገብ ስነ ስርዓት አሁን ላይ በጣም እየተቀየረና በጣም ፋስት ፉዶችን ቶሎ የሚጠባበሱ ምግቦችን፣ ዘይት የበዛባቸውን ቅባታማ፣ ቀይ ስጋ፣ ጮማ የበሳሰሉ ምግቦችን በጣም እየተመገብን ከመሆኑ ጋር እየተያያዘ ስለመጣ ኮሌስትሮል መጠን መጨመርና ለሎ ዴንሲቲ ሊፖፕሮቲን መጠን መጨመር አጋላጭ አድርጎና ማለት ነው። በዚህም የተነሳ የኮሌስትሮል መጠናችን በጣም እየተዛባ ይመጣል ማለት ነው። ስለዚህ ቀይ ስጋ፣ እንዲህ የተጠባበሱ ምግቦችን፣ ቺፕስ፣ በርገር፣ ፋስት ፉዶችን የሚመገቡ ሰዎች ላይ የኮሌስትሮል መጠናቸው የተዛባ ይሆናል ማለት ነው። ሌላኛው ደግሞ በቂ የሆነ የአካል ብቃት እንቅስቃሴ አለማድረግ ወይም ደግሞ ላክ ኦፍ ኤክሰርሳይዝ የምንለው ነው። ኤክሰርሳይዝ ባለማድረጋችን ወይም ደግሞ የአካል ብቃት እንቅስቃሴ ባለማድረጋቸው ብቻ ወይም ደግሞ ሴደንተሪ ላይፍ ስታይል የሚመሩ ሰዎች ልክ እንደ ምዕራባውያን ለረጅም ሰዓት በመቀመጥና ጊዜያቸውን በማሳለፍ እንዲሁም የተጠባበሰ ምግቦችን እንዲሁም ደግሞ ኤክሰርሳይዝ ባለማድረግ የሚመጣ የውፍረት መጠን መጨመር አለ። ይህም ደግሞ የኤችዲኤል ኮሌስትሮል ወይም ደግሞ ጠቃሚ ኮሌስትሮል ወይም ጉድ ኮሌስትሮል የምንለውን መጠን በመቀነስ ኤልዲኤል ኮሌስትሮል የምንለውን ወይም ደግሞ ጎጂ ኮሌስትሮል እና ባድ ኮሌስትሮል የምንለውን ደግሞ በሰውነታችን ውስጥ እየጨመረ እንዲመጣ በማድረግ ለተለያዩ ደም ቧንቧ ችግሮች፣ ለአቴሮስክለሮሲስ እንዲሁም ደግሞ የደም ቧንቧ ግድግዳ ላይ የሚከሰቱ የስብ መከማቸቶች እንዲሁም ለሴሬብሮ ቫስኩላር አክሲደንት እንዲሁም ደግሞ ለካርዲዮቫስኩላር አክሲደንት ወይም ደግሞ የልብ በሽታና የልብ ቧንቧ ችግሮች እንዲሁም ደግሞ የደም ስር ቧንቧ ችግሮች በማጋለጥ ለተለያዩ በሽታዎችና ሞት ጭምር ሊዳርገን ይችላል ማለት ነው። ስለዚህ ኤችዲኤል ኮሌስትሮልን የሚቀንሰው አንዱ ኤክሰርሳይዝ አለማድረግ ነው ወይም ደግሞ በቂ የሆነ እንቅስቃሴ አለማድረግ፣ ለረጅም ሰዓት ቲቪ እያዩ ተዘፍዝፎ አልጋ ላይ ወይም ደግሞ ሶፋ ላይ መቀመጥ፣ ይህ ራሱ ለውፍረት ይዳርጋል። እንዲሁም ደግሞ የኮሌስትሮል መጠን መዛባትን በመዳረግ ኤችዲኤል ኮሌስትሮልን በመቀነስ ኤልዲኤል ኮሌስትሮልን ከፍ በማድረግ ለተለያዩ ችግሮች፣ ለደም ቧንቧ ችግሮች በማጋለጥ ለበሽታ ያጋልጠናል ማለት ነው። ስለዚህ በዋናነት ሁለቱ ምክንያቶች ምንድናቸው? የአመጋገብ ስነስርዓት መለወጥና ኤክሰርሳይዝ አለማድረግ ወይም ደግሞ ሴደንተሪ የሆነ ላይፍ ስታይል መከተል፣ ዝም ብሎ ለረጅም ሰዓት ተቀምጦ ፊልም ማየት ሊሆን ይችላል። የተጠባበሱ ምግቦችን አንድ ላይ የበሉ ይህም ደግሞ አንድ ላይ በመቀናጀት ለውፍረት ያጋልጠናል ማለት ነው። ሌላኛው ውድ ተመልካቾች በሶስተኛ ደረጃ የምንወስደው ደግሞ ሲጋራ ማጨስ ነው። ሲጋራ ማጨስ ጉድ ኮሌስትሮል ወይም ደግሞ ኤችዲኤል ኮሌስትሮል የምንለውን ጠቃሚ የሆነውን ኮሌስትሮል በሰውነታችን ውስጥ እንዲቀንስ በማድረግና እንዲሁም ደግሞ ለአቴሮስክለሮሲስ ወይም ደግሞ የደም ቧንቧ ግድግዳ ችግሮችና እንዲሁም ደግሞ ለግፊት በሽታ በማጋለጥ በተደጋጋሚ የደም ቧንቧ ቱቦዎችን በማጥበብና እንዲሁም ደግሞ ለግፊት በሽታ በማጋለጥ ለተለያዩ ካርዲዮቫስኩላር አክሲደንቶች፣ ለሴሬብሮ ቫስኩላር አክሲደንቶች ተጋላጭ እንዲሆኑ ያደርጋቸዋል ማለት ነው። ስለዚህ ሲጋራ የሚያጨሱ ግለሰቦች ላይም የኮሌስትሮል መጠናቸው የተዛባ ይሆናል። ኮሌስትሮል መጠናቸው ኤችዲኤል ኮሌስትሮላቸው ወይም ደግሞ ጠቃሚ ኮሌስትሮላቸው የቀነሰ ይሆናል። እንዲሁም ለአቴሮስክለሮሲስ የምንለው የደም ቧንቧ ችግር ወይም ደግሞ የደም ቧንቧ መጥበብ አቴሮማ ፎርም ሲያደርግ ወይም ደግሞ ፕሌክ ፎርም ሲያደርግ በደም ቱቦአቸው ውስጥ ፕሌክ ፎርም ሲያደርግ የደም ቧንቧ መጥበብን ያስከትላል። ይህ ደግሞ ለግፊት እንዲጋለጡ ያደርጋል ማለት ነው። ምክንያቱም በደም ቧንቧዎች ውስጥ የሚሄደው ደም ግፊት እየፈጠረ ስለሚሄድ ለተለያዩ ችግሮች ተጋላጭ ያደርጋቸዋል ማለት ነው። ሌላኛው ደግሞ በዘር ተጋላጭነት ወይም ደግሞ ጄኔቲክ ፋክተር የምንለው ነው። በዘር ተጋላጭነት አማካኝነት የሚከሰት የኮሌስትሮል መዛባት አለ። ሄሬዲተሪ ሃይፐርኮሌስትሮሌሚያ የምንለው ችግር አለ። በደማችን ውስጥ በተፈጥሮ ገና ሲወለዱም ሊሆን ይችላል ወይም ደግሞ በዘር ተጋላጭነት ምክንያት በቤተሰብ አማካኝነት የሚከሰት የሄሬዲተሪ ሃይፐርኮሌስትሮሌሚያ የምንለው ችግር አለ። በደማቸው ውስጥ ገና በተፈጥሮ የኮሌስትሮል መጠናቸው ከፍ ብሎ ሊወለዱ ይችላሉ ወይም ደግሞ እነሱ በደም ምርመራ በሚያደርጉበት ጊዜ በደማቸው ውስጥ ያለው ኮሌስትሮል በተፈጥሮ ከፍተኛ ሊሆን ይችላል ማለት ነው። ስለዚህ የኤችዲኤል መጠን ኮሌስትሮል ወይም ደግሞ ጠቃሚ የምንለው ኮሌስትሮል መጠን አንሶ ኤልዲኤል ኮሌስትሮል የምንለው ወይም ደግሞ ጎጂ ኮሌስትሮል የምንለው የኮሌስትሮል መጠን ከፍተኛ ሆኖ ሊገኙ ይችላሉ ማለት ነው። ስለዚህ የአመጋገብ ስነስርዓት መጓደል ወይም ደግሞ አብዛኛውን ጊዜ የተጠባበሱ ምግቦችን የሚያዘወትሩ፣ ኤክሰርሳይዝ የሚያደርጉ፣ በቂ የሆነ የአካል ብቃት እንቅስቃሴ የማያደርጉ ሰዎችና ስሞኪንግ ወይም ደግሞ ሲጋራ የማያጨሱ ሰዎችና እንዲሁም ደግሞ በዘር ተጋላጭነት የሚጠቀሱ ምክንያቶች ናቸው ማለት ነው። በተጨማሪም ውድ ተመልካቾች የተለያዩ ሜዲካል ኮንዲሽኖች ወይም ደግሞ የተለያዩ ነባር የሆኑ በሽታዎች ለምሳሌ ልክ እንደ ኩላሊት በሽታ፣ የስኳር በሽታ ወይም ደግሞ የእንቅርት በሽታና ሃይፖታይሮይዲዝም የምንለው አይነት የተለያዩ በሽታዎች ለኮሌስትሮል መጠን መዛባትና ጠቃሚ የሆነው ኮሌስትሮል በሰውነታችን ውስጥ እንዲቀንስ በማድረግ ለተለያዩ ችግሮችም ሊያጋልጡን ይችላሉ ማለት ነው። ስለዚህ እነዚህ የተጠቀሱት ምክንያቶች ለኮሌስትሮል መጠን መዛባት ምክንያት ተደርገው ሊወሰዱ ይችላሉ ማለት ነው። እዚህ ጋር ውድ ተመልካቾቼ ደስ የሚል ነገር የምነግራችሁ ዛሬውኑ ጀምራችሁ የኮሌስትሮል መጠናችሁን መቆጣጠርና የኮሌስትሮል መጠናችሁን በደማችሁ ውስጥ በመቀነስ ጤናማ የሆነ እንዲሁም ደግሞ ከበሽታ ነፃ የሆነ
ህይወትን መምራትና ለረጅም ጊዜ ወይም ደግሞ ላይፍ ኤክስፔክታንሲያችሁን በመጨመር ለረጅም ጊዜ መኖር የምትችሉበትን እድል ራሳችሁ ዛሬውኑ መፍጠር ትችላላችሁ ማለት ነው። ስለዚህ ለምሳሌ እንበልና ሆስፒታል ውስጥ ተመርምራችሁ ወይም ደግሞ ክሊኒክ ውስጥ ተመርምራችሁ የኮሌስትሮል መጠናችሁ በጣም ከፍተኛ ሆኗል ተብላችሁ ራሱ ቢነገራችሁ እነዚህን ከዚህ በኋላ የምነግራችሁ ሜጀሮች ብቻ በመጠቀም ሞዲፋይብል የሆኑ ሪስክ ፋክተሮች ወይም ደግሞ ሪስክ ፋክተሮች አሉ ለኮሌስትሮል መጠን እንዲጨምር ያደረገባችሁን እነዚህን ቅድም የነገርኳችሁን ሪስክ ፋክተሮች ብቻ በመቆጣጠር የኮሌስትሮል መጠናችሁን በመቀነስ ወደፊት የምትኖሩት ህይወት ላይ ጫና እንዳይኖር በማድረግ ጤናማ የሆነ ህይወትን መምራት እንድትችሉ ማድረግ ትችላላችሁ ማለት ነው። ይህንንም ደግሞ ዛሬውኑ ጀምራችሁ በማድረግ የኮሌስትሮል መጠናችሁን መቆጣጠር ትችላላችሁ ማለት ነው። እንግዲህ ውድ ተመልካቾች የኮሌስትሮል መጠንን በደማችሁ ውስጥ እንዴት አድርጋችሁ ነው መቀነስ የምትችሉት የሚለውን በሳይንስ የተረጋገጡ መንገዶችን የምነግራችሁ ይሆናል። አሁንም ደግሞ አብራችሁን ቆዩ። እንዴት አድርጋችሁ ነው በተፈጥሮ መንገድ ያለምንም መድኃኒት እንዴት አድርጋችሁ ነው የደማችሁ ውስጥ ያለውን ኮሌስትሮል መጠን መቀነስ የምትችሉት የሚለውን አብረን የምንመለከት ይሆናል ማለት ነው። በቅድሚያ ውድ ተመልካቾቼ በፋይበር ይዘት የበለጸጉ የምግብ አይነቶችን ወይም ደግሞ በውስጣቸው በፋይበር ይዘት በጣም ከፍተኛ የሆኑ የምግብ አይነቶች አሉ። እነዚህም ደግሞ ኦትስ፣ አተር፣ ባቄላ፣ ምስር፣ አፕል እንዲሁም ደግሞ የተልባ ፍሬ የመሳሰሉ ምግቦችን ማዘውተርና ምግባችሁን አመጋገብ ስታይላችሁን መቀየር ይኖርባችኋል ማለት ነው። እነዚህም በፋይበር ይዘታቸው የበለጸጉ ምግቦችን በምታዘውትሩበት ጊዜ በዳይጀስቲቭ ሲስተማችሁ ውስጥ ያለውን ኮሌስትሮል ባይንድ እያደረገ ወይም ደግሞ ፋይበሩ በሰውነታችሁ ውስጥ ይገባና ከኮሌስትሮል ጋር ባይንድ እያደረገ የኮሌስትሮል መጠናችሁን ይቀንስላችኋል ማለት ነው። ስለዚህ በፋይበር የበለጸጉ ምግቦችን መብላት ይኖርባችኋል ማለት ነው። ሌላኛው ውድ ተመልካቾቼ ጠቃሚ ስብ ወይም ደግሞ ፋት ያላቸውን የምግብ አይነቶችን መመገብ ትችላላችሁ። ለምሳሌ በፖሊ አንሳቹሬትድ ፋቲ አሲድ እና ሞኖ አንሳቹሬትድ ፋቲ አሲድ እንዲሁም ደግሞ በኦሜጋ 3 ፋቲ አሲድ የበለጸጉ የምግብ አይነቶችን የያዙ ምግቦችን መመገብ ትችላላችሁ ማለት ነው። ሁሉም ፋት ወይም ደግሞ ሁሉም ስብ ጎጂ አይደለም። ለምሳሌ ውድ ተመልካቾቼ በአቮካዶ፣ በለውዝ፣ በሳልመን እንዲሁም ደግሞ በወይራ ዘይት ወይም ደግሞ ኦሊቭ ኦይል ውስጥ የሚገኘው የፋት አይነት በጣም ጠቃሚ ስለሆነ የኤችዲኤል ኮሌስትሮል መጠናችሁን በመጨመርና የኤልዲኤል ኮሌስትሮል መጠናችሁን በመቀነስ ከተለያዩ ኮምፕሊኬሽኖች ራሳችሁን ይጠብቃችኋል ማለት ነው። ስለዚህ ውድ ተመልካቾቼ ከአቮካዶ፣ ከኦሊቭ ኦይል፣ ከለውዝ ቅቤ እንዲሁም ደግሞ ከሳልመን ወይም ደግሞ ከአሳ ስጋ የምናገኘው የፋት አይነት በጣም ጠቃሚ ነው። በኦሜጋ 3 ፋቲ አሲድ እና ከተለያዩ ሞኖ አንሳቹሬትድ ፋቲ አሲድ የበለጸገ ስለሆነ የኤችዲኤል ኮሌስትሮል መጠናችሁን በመጨመርና የኤልዲኤል ኮሌስትሮል መጠናችሁን ወይም ደግሞ ጎጂ ኮሌስትሮል የምንለውን የኮሌስትሮል መጠን በመቀነስ ከተለያዩ ኮምፕሊኬሽኖች ራሳችሁን ሊጠብቅላችሁ ይችላል ማለት ነው። ስለዚህ ጥሩ የሆነ የኮሌስትሮል አይነትን ወይም ደግሞ ኤችዲኤል ኮሌስትሮል የምንለውን የኮሌስትሮል አይነት ከፍ ሊያደርጉ የሚችሉ ጠቃሚ የሆኑ የስብ አይነቶች አሉ ማለት ነው። እንዳልኳችሁ ሁሉም ስቦች ወይም ደግሞ ሁሉም ፋቶች ጎጂ አይደሉም ማለት ነው። ከእጽዋት የምናገኛቸው እንዲሁም ደግሞ ከአሳ የምናገኘው የስብ አይነት ወይም ደግሞ ፋት አይነት በጣም ጠቃሚ ስለሆነ እነሱንም አይነት የምግብ አይነቶች ማዘውተር ይኖርባቸዋል ማለት ነው። እንዲሁም ደግሞ ውድ ተመልካቾቼ እንደ ማርጋሪን አይነት የመሳሰሉ ምግቦችን መመገብ በፍጹም አይኖርባችሁም። ምክንያቱም ማርጋሪን በውስጡ ትራንስ ፋቲ አሲድ የተባለ ጠቃሚ ያልሆነ ወይም ደግሞ ጎጂ የሆነ የፋት ወይም ደግሞ የስብ አይነት ስለያዘ ትራንስ ፋቲ አሲድ የያዙ እንደ ማርጋሪን አይነት የመሳሰሉ ምግቦችንም መመገብ አይኖርባችሁም ማለት ነው። ሌላኛው ልታደርጉት የምትችሉት ውድ ተመልካቾቼ ደግሞ የአካል ብቃት እንቅስቃሴ ማድረግ ሊሆን ይችላል ማለት ነው። በቀን ውስጥ ለ30 ደቂቃ በሳምንት ደግሞ ለ5 ቀናት ለምሳሌ መራመድ ሊሆን ይችላል፣ ኤክሰርሳይዝ ማድረግ ወይም ደግሞ የገመድ ዝላይ ሊሆን ይችላል። ብትችሉ ደግሞ ሳይክል መንዳትና ዋና መዋኘት በቀላሉ የኤችዲኤል ኮሌስትሮል መጠናችሁን ከፍ በማድረግ እንዲሁም ደግሞ የኤልዲኤል ኮሌስትሮል ወይም ደግሞ ጎጂ ኮሌስትሮል የምንለውን የኮሌስትሮል መጠን በሰውነታችሁ ውስጥ እንዲቀንስ በማድረግ ከተለያዩ በሽታዎች ራሳችሁን እንዲሁም ደግሞ የኮሌስትሮል መጠናችሁን በመቆጣጠር ረገድ ከፍተኛ የሆነ አስተዋጽኦ ሊኖረው ስለሚችል በቀላሉ ኤክሰርሳይዝ ማድረግ ወይም ደግሞ እንቅስቃሴ ማድረግ መራመድ ሊሆን ይችላል፣ ሳይክል መንዳት ሊሆን ይችላል፣ ዋና መዋኘት ሊሆን ይችላል። እንዲሁም ደግሞ የተለያዩ እንቅስቃሴዎችን በማድረግ የኤችዲኤል ኮሌስትሮል መጠናችሁን ከፍ ማድረግ ትችላላችሁ። እንዲሁም ደግሞ ጎጂ የሆኑ ኮሌስትሮሎችን በሰውነታችሁ ውስጥ ወይም ደግሞ በደማችሁ ውስጥ እንዲቀንሱ ማድረግ ትችላላችሁ ማለት ነው። ስለዚህ ውድ ተመልካቾቼ በቤታችሁ ውስጥ በቀላሉ ስፖርት በመስራት እንቅስቃሴ በማድረግ መራመድ፣ መዝለል ሊሆን ይችላል። እንዲሁም ደግሞ የተለያዩ አይነት ስፖርታዊ እንቅስቃሴዎችን በማድረግ የውፍረት መጠናችሁን መቀነስ ትችላላችሁ። እንዲሁም ደግሞ ከውፍረትና ከኮሌስትሮል መጠን መብዛት ጋር ሊከሰት የሚችል የደም ግፊት መጨመር ሊሆን ይችላል። እንዲሁም ደግሞ ከስኳር በሽታ ጋር በተገናኘ ሊከሰቱ የሚችሉ የልብ በሽታ፣ የኩላሊት በሽታ እንዲሁም ደግሞ አይምሮ ውስጥ ደም መፍሰስ በሽታ ችግሮች ጋር በተገናኘ ሊከሰት የሚችል የሞት መጠን መጨመርን ደግሞ መቀነስም ትችላላችሁ ማለት ነው። ሌላኛው ውድ ተመልካቾቼ ሲጋራ የምታጨሱ ግለሰቦች ካላችሁ ወይም ደግሞ ወደፊት ሲጋራ ልታጨሱ ካሰባችሁ ወዲያውኑ ማቋረጥ ይኖርባችኋል ማለት ነው። ምክንያቱም በደማችሁ ውስጥ የሚገኘውን የኮሌስትሮል መጠን እንዲዛባ በማድረግ ወይም ደግሞ ኤችዲኤል ኮሌስትሮል ወይም ደግሞ ጠቃሚ እና ጉድ ኮሌስትሮል የምንለውን የኮሌስትሮል መጠን እንዲቀንስ በማድረግ እንዲሁም ደግሞ ጎጂ ኮሌስትሮል ኤልዲኤል ኮሌስትሮል ወይም ደግሞ ባድ ኮሌስትሮል የምንለውን የኮሌስትሮል መጠን በመጨመር ለተለያዩ የኮሌስትሮል መዛባት ችግሮች እንዲሁም ደግሞ የደም ቧንቧ ችግሮች ላይ ቀጥተኛ የሆነ ዳሜጂንግ ኢፌክት ስላለው ወይም ደግሞ የደም ቧንቧ
የደም ስሮችን በመጉዳት ለተለያየ የደም ቧንቧ መጥበብና ለግፊት በሽታ ጭምር ሊያጋልጠን ስለሚችል ለተለያየ በሽታዎች ሊያጋልጠን ስለሚችል ሲጋራ የምታጨሱ ሰዎችም ካላችሁ ከወዲሁ ማቆም ይኖርባችኋል ማለት ነው። ባይገርማችሁ ውድ ተመልካቾቼ በአንድ በተደረገ ጥናት አማካኝነት ለአንድ ዓመት ያህል ሲጋራ ማጨስን በምታቆሙበት ጊዜ ከልብ በሽታ ጋርና ከደም ስር ቧንቧዎች ችግሮች ጋር የሚመጣ የሞት መጠንን በግማሽ ያህል የመቀነስ አቅም አለው ማለት ነው። ስለዚህ አስቡት 50% ያህል የመሞት ቻንሳችሁን በአንድ ዓመት ውስጥ የመቀነስ አቅም ካለው ካሁኑ ሲጋራ ማጨስን ማቆም ትችላላችሁ ማለት ነው። ሌላኛው ማድረግ የምትችሉት ውድ ተመልካቾቼ የውፍረት መጠናችሁን መቆጣጠር ሲሆን ይህንንም ደግሞ ከረንትሊ ያላችሁን ዌት ወይም ደግሞ ኦቤሲቲ ካለባችሁ ወይም ደግሞ ከፍተኛ የሆነ የውፍረት መጠን ካላችሁ ከ5 እስከ 10% ብቻ የምትቀንሱት ከሆነ ወይም ደግሞ የውፍረት መጠናችሁን በ5 እና እስከ 10% ያህል የምትቀንሱት ከሆነ የኮሌስትሮል መጠናችሁን የመቀነስ ኃይላችሁን ይጨምራል ማለት ነው። ስለዚህ በደማችሁ ውስጥ ያለውን የኮሌስትሮል መጠንም ለመቆጣጠር የውፍረት መጠናችሁን ቢያንስ ከ5 እስከ 10% ያህል ብትቀንሱት የኮሌስትሮል መጠናችሁን የመቆጣጠር ኃይላችሁን ደግሞ የዛኑ ያህል ይጨምርላችኋል ማለት ነው። ስለዚህ ውድ ተመልካቾቼ ማድረግ የምትችሉት የአመጋገብ ስነ ስርዓታችሁን ማስተካከል እንዲሁም ደግሞ ውፍረታችሁን መጠን መቆጣጠር፣ እንቅስቃሴ ማድረግ፣ መሮጥ እንዲሁም ደግሞ ሌሊት የምትበሉ ሰዎች ካላችሁ ወይም ደግሞ ስናክ ነገር ብላችሁ ሌሊት ከእንቅልፋችሁ ተነስታችሁ የምትበሉ ሰዎች ካላችሁ፣ ሶፍት ድሪንኮችን፣ የስኳር መጠጦችን የምትጠጡ ሰዎች እንዲሁም ደግሞ ሲጋራ የምታጨሱ ሰዎች ካላችሁ ከወዲሁ ማቆምና ማቋረጥ ይኖርባቸዋል ማለት ነው። እነዚህን አይነት ላይፍ ስታይሎችን ወይም ደግሞ እነዚህን አይነት የአኗኗር ዘይቤዎችን የምትከተሉ ከሆነ በቀላሉ የኮሌስትሮል መጠናችሁን መቆጣጠርና ኤችዲኤል ወይም ደግሞ ጠቃሚ የምንለውን የኮሌስትሮል አይነትን ከፍ በማድረግ ኤልዲኤል ወይም ደግሞ ጎጂ የምንላቸውን የኮሌስትሮል አይነቶች በመቀነስ ከተለያዩ ልብ በሽታዎች ስትሮክ ጭምር ራሳችሁን መከላከል ትችላላችሁ ማለት ነው። ሌላኛው ውድ ተመልካቾቼ በተፈጥሮ የምናገኛቸው በሳይንስ ጭምር የተረጋገጡ ሰፕሊመንቶችንም ደግሞ መጠቀም ትችላላችሁ ማለት ነው። አንደኛ ነጭ ሽንኩርትን አብዝታችሁ መጠቀም ሊኖርባችሁ ይገባል ማለት ነው። ነጭ ሽንኩርት አብዛኛውን ጊዜ ጉንፋን ሲይዘን ወይም ደግሞ የበሽታ መከላከል አቅምን ይጨምራል በሚባል ምክንያት አብዛኛውን ጊዜ ስንታመም ብቻ ነው ነጭ ሽንኩርትን የምናዘወትረው። ነገር ግን ነጭ ሽንኩርት በተደረገ ጥናት አማካኝነት ቶታል ኮሌስትሮል እና ኤልዲኤል ኮሌስትሮል ወይም ደግሞ ጎጂ እና መጥፎ ኮሌስትሮል የምንለውን የኮሌስትሮል አይነትን በመቀነስ ከተለያዩ በሽታዎች የመጠበቅ ጸባይ ስላለው ነጭ ሽንኩርት መጠቀም እንዳትረሱ ማለት ነው። ሌላኛው ውድ ተመልካቾቼ ማድረግ የምትችሉት ደግሞ አረንጓዴ ሻይና ኸርባልቲን መጠቀም ትችላላችሁ። አረንጓዴ ሻይ በውስጡ ካቴኒንስ የተባለ ንጥረ ነገር ስላለው አብዛኛውን ጊዜ ከልብ በሽታ ጋር የሚመጡና እንዲሁም ደግሞ የኤልዲኤል ኮሌስትሮል መጠንን መቀነስና የልብ ጤንነትን እንዲሁም ደግሞ የልብ ደም ስሮችን ወይም ደግሞ የልብ ቧንቧዎችን ጤንነት የመጠበቅ አቅም ስላለው አረንጓዴ ሻይን ቢያንስ በቀን ከ1 እስከ 2 ብርጭቆ በመጠቀም ራሳችሁን ወይም ደግሞ ጤንነታችሁን መጠበቅ ትችላላችሁ ማለት ነው። ሌላኛው ውድ ተመልካቾቼ ጭንቀት ካለባችሁ ደግሞ ጭንቀታችሁን መጠናችሁን ኮንትሮል ማድረግና መቀነስ እንዲሁም ደግሞ አለመጨነቅ ሊኖርባችሁ ይገባል ማለት ነው። ይህንንም ደግሞ የጭንቀት መጠናችሁን ለመቆጣጠር የሚረዱ ኤክሰርሳይሶችን፣ ስፖርታዊ እንቅስቃሴዎችን ከከተማ መውጣት ሊሆን ይችላል፣ ዮጋ ሊሆን ይችላል፣ ሜዲቴሽን ሊሆን ይችላል። እንዲሁም ደግሞ የተለያዩ አይነት የአመጋገብ ስነስርዓቶችን መከተል ሊኖርባችሁ ይችላል። የጭንቀት መጠናችሁን ለመቀነስ የሚረዱ እንቅልፍ አተኛኘቶችን ወይም ደግሞ በቂና ጥራት ያለው እንቅልፍንም ማግኘት ሊገባችሁ ይችላል ማለት ነው። ስለዚህ የጭንቀት መጠናችሁን በመቀነስ ኮርቲሶል መጠናችሁን በደማችሁ ውስጥ በመቀነስ ኮሌስትሮል ከፍ እንዳይል ማድረግ ትችላላችሁ ማለት ነው። ምክንያቱም ጭንቀታችሁ ከፍ እያለ በመጣ ቁጥር ኮርቲሶል መጠናችሁ ከፍ ይላል። ኮርቲሶል ደግሞ መጠኑ ከፍ ሲል የኮሌስትሮል መጠናችሁን ከፍ ስለሚል ከሰውነታችሁ ውስጥ ጭንቀትን ማስወገድና መጨነቅ አይኖርባችሁም ማለት ነው። ስለዚህ ውድ ተመልካቾቼ እነዚህን ጠቃሚ የሆኑ 5 ልማዶችን ብቻ በመተግበር የኮሌስትሮል መጠናችሁን ዝቅተኛ በማድረግ ራሳችሁን ጤናማ ወደሆነ ኑሮ መምራት ትችላላችሁ ማለት ነው። ቢያንስ በቀናችሁ ውስጥ በፋይበር የበለጸጉ ምግቦችን መመገብ ይኖርባችኋል ማለት ነው። ቢያንስ በቀን ውስጥ አንድ ጎድጓዳ ሳህን ኦትስ ብትመገቡ በየቀኑ በምታመጡት የኮሌስትሮል መቀነስ አለ ወይም ደግሞ ኮሌስትሮል መጠናችሁን መቆጣጠር ትችላላችሁ ማለት ነው። ስለዚህ አንደኛ በፋይበር የበለጸጉ ምግቦችን መመገብ ይኖርባችኋል ማለት ነው። ሌላኛው ደግሞ ቀይ ስጋና ጮማ የምታበዙ ከሆነ ይህንን ትታችሁ በምትኩ በሳምንት 2 የአሳ ስጋን በመብላት ጎጂ ከሆነ ፋት ራሳችሁን መጠበቅ ትችላላችሁ ማለት ነው። ስለዚህ ይህንንም ደግሞ በማድረግ የኮሌስትሮል መጠናችሁን መቆጣጠርና መቀነስ ትችላላችሁ ማለት ነው። ሌላኛው ውድ ተመልካቾች የተለያዩ የተጠባበሱ ምግቦችን ቺፕስ የምትበሉ ከሆነ እንዲሁም ደግሞ የተለያዩ የተጠባበሱ አይነት ምግቦችን የምትበሉ ከሆነ በምትኩ እነሱን ትታችሁ ለውዝ መመገብ ትችላላችሁ ማለት ነው። አብዛኛውን ጊዜ የምትማሩ ተማሪዎች ካላችሁ መንገድ ላይ የምታገኙትን ቺፕስ የተለያዩ የተጠባበሱ ምግቦችን በምትበሉበት ጊዜ አሁን ላይ አይታወቃችሁም። እንዳልኳችሁ ሳይለንት ኪለር ነው ይሄ ነገር። ከረጅም ጊዜ በኋላ ነው ኢፌክቱ የሚታወቀው ማለት። ስለዚህ የኮሌስትሮል መጠናችሁን ከፍ ሊያደርጉ የሚችሉ እንደ ቺፕስ የመሳሰሉ የተለያዩ የተጠባበሱ ምግቦችን መመገብ አይኖርባችሁም ማለት ነው። ሌላኛው ቀለል ያለ ከ10 እስከ 30 ደቂቃ የሚሆን ወክ ማድረግ ትችላላችሁ ማለት ነው። ጧት ከእንቅልፋችሁ ስትነሱ ወይም ደግሞ 12 ሰዓት ላይ በጊዜ ስራ የምትገቡ ሰዎች ካላችሁ ከ12 ሰዓትም በፊት ቀደም ብላችሁ ወክ ማድረግ ለ10 እስከ 30 ደቂቃ የሚያህል ወክ በማድረግ ብቻ
የኮሌስትሮል መጠናችሁን መቆጣጠርና መቀነስ ትችላላችሁ ማለት ነው። ሌላኛው ደግሞ ውድ ተመልካቾች የምትገዟቸውን የምግብ አይነቶች እንዲሁም ደግሞ ዘይቶች ከኮሌስትሮል ነፃ መሆናቸው እንዲሁም ደግሞ ትራንስ ፋቲ አሲድ የምንለው ወይም ደግሞ ጎጂ የሆኑ የፋት አይነቶች አሉ ከነዚህ ነፃ መሆናቸውና እንዲሁም ደግሞ የስኳር ይዘት ያላቸውን ምግቦችም ለጊዜው ገታ ማድረግና መቀየር ወይም ደግሞ የአመጋገብ ስልታችሁን ከነዚህ ወደ ሌሎች የምግብ አይነቶች የአሳ ስጋ ሊሆን ይችላል እንዲሁም ደግሞ በፋይበር የበለጸጉ ምግቦችን በማዘውተር እነዚህን አይነት ምግቦችን መመገብ አይኖርባችሁም ማለት ነው። ሌላኛው ውድ ተመልካቾቼ ማድረግ የሚገባችሁ ደግሞ የምግብ ኢንግሪዲየንቶችን ወይም ደግሞ ምግቦቻችሁን ወይም ደግሞ የምትገዙትን ምግቦች ከምን እንደተሰሩ በጣም ማንበብና ይዘታቸውን ማወቅ ይኖርባችኋል ማለት ነው። ለምሳሌ የምትገዙት ዘይት ከኮሌስትሮል ነፃ መሆኑን ማወቅ ይኖርባችኋል። እንዲሁም ደግሞ በትራንስ ፋቲ አሲድ የበለጸጉ ምግቦችንም መመገብ አይኖርባችሁም ማለት ነው። ስለዚህ እነዚህ አይነት ልማዶችን መተግበርና መከተል የኮሌስትሮል መጠናችሁን እንዲቀንስና እንድትቆጣጠሩት ያደርግላችኋል ማለት ነው። እንግዲህ ውድ ተመልካቾቼ እንዳልኳችሁ ይህ ኮሌስትሮል የምንለው ንጥረ ነገር ኢፌክቱ የሚታወቀው ወይም ደግሞ ጉዳቱ የሚታወቀው ከረጅም ዓመት በኋላ ነው። እንዳልኳችሁ ሳይለንት ኪለር ነው። ስለዚህ እዚህ ጋር አንድ ሚስጥር ነግራችኋለሁ። እነዚህ ነገሮች ስትተገብሩ እንዳትሰላችሁ የሚያደርግ አንድ ሚስጥር አለ። እሱም ደግሞ ምንድነው? ጽናትና ኮንሲስተንሲ ያስፈልጋችኋል ማለት ነው። ስለዚህ የትኛውንም ነገር ስትጀምሩ ኮንሲስተንሲ ያስፈልጋል። አዳዲስ የአመጋገብ ስልት ስትከተሉ ኮንሲስተንሲ ያስፈልጋል። እንዲሁም ደግሞ ስፖርትና ኤክሰርሳይዝ ስታደርጉ ከእንቅልፍ መነሳት ሊጠይቃችሁ ይችላል። እንዲሁም ደግሞ የአመጋገብ ስርዓታችሁን ስትቀይሩ፣ ሲጋራ ማጨስንም ደግሞ ለመተው ስትሞክሩ ኮንሲስተንት መሆን ይጠይቃል ማለት ነው። ስለዚህ ኮንሲስተንሲ እዚህ ጋር በጣም አስፈላጊ ነው። የትኛውንም ነገር ስትጀምሩ፣ ቢዝነስን በሉት የትኛውንም ነገር ስትጀምሩ ጽናት ይጠይቃል፣ ኮንሲስተንሲ ይጠይቃል። የተለያየ ነገር ዋጋ ሊያስከፍላችሁ ስለሚችል ይህንን ለማድረግ ኮንሲስተንት በመሆን ራሳችሁን ከኮሌስትሮል በሽታ ራሳችሁን መከላከል ትችላላችሁ ማለት ነው። ኮሌስትሮል ሊያመጣው ከሚችሉ የተለያዩ በሽታ ሞት ጭምር ራሳችሁን በመከላከል ጤናማ ወደሆነ ህይወት ራሳችሁን ማምራት ትችላላችሁ ማለት ነው። ስለዚህ ውድ ተመልካቾቼ በዛሬው ዕለት በሰራላችሁ ቪዲዮ ላይ ስለ ኮሌስትሮል ምንነትና እንዲሁም ደግሞ የጥሩ ኮሌስትሮል ማነስ ለተለያዩ በሽታዎች አጋላጭ ሊያደርጋችሁ እንደሚችል በቂ የሆነ ግንዛቤ እንዳገኛችሁ ሙሉ እምነቴ ነው። እንዲሁም ደግሞ እንዴት አድርጋችሁ የኮሌስትሮል መጠናችሁን መቆጣጠር እንደምትችሉ በቤታችሁ ውስጥ በሳይንስ የተረጋገጡ እርምጃዎችን ብቻ በማድረግ እነዚህን እንደ ሀቢት በማድረግ ወይም ደግሞ እንደ ልማድ በመቀየር የኮሌስትሮል መጠናችሁን መቆጣጠር እንዴት እንደምትችሉ በዛሬው ዕለት በሰራላችሁ ቪዲዮ ላይ ነግሬያችኋለሁ። ውድ ተመልካቾቼ ለዚህ ቻናል አዲስ ከሆናችሁ በድጋሚ ሰብስክራይብ እንድታደርጉና ቤተሰብ እንድትሆኑ እንዲሁም ደግሞ ያላችሁን የትኛውንም አይነት ጥያቄ በኮሜንት ሴክሽኑ ስር እንድታስቀምጡ እንዲሁም ደግሞ ይህ ቪዲዮ ይጠቅማችኋል ብላችሁ ለምታስቡት ለተለያዩ ወዳጆቻችሁ፣ ዘመዶቻችሁ፣ ጓደኞቻችሁ ሼር እንድታደርጉላቸው በዚህ ቪዲዮ ላይ ያላችሁንም አስተያየት እንዲያስቀምጡ እንድታበረታቷቸው ከወዲሁ መልእክቴን የማስተላልፍላችሁ እኔ ዶክተር ኦሊያድ ገረመው እባላለሁ። በቀጣይ ደግሞ በተመሳሳይ የጤና ቪዲዮ ይዘት ያለው ይዤላችሁ እስከምመጣ ድረስ መልካም ቆይታ